ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰረው ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርሃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባሕታውያን እናት የኀጢአን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም የኦርቶማር ሚዲያ ቤተሰቦችና ተከታታዮች የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በልዩ ልዩ ሁኔታ ውስጥ ሆናችሁ ይህንን መርሃ ግብር በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታደምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን ሰማዕታት እናት አባቶች በረከት ከእናንተና ከመላው ቤተሰባችሁ ጋር ነው። በአገር ውስጥም ከሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል የምትከታተሉ የድንግል ማርያም ወዳጆች ይህን መልክ ይህን ጸሎት በቅድሚያ ላይክ በማድረግ እንድትጀምሩና ለሚያምን ሁሉ ይቻላል ብሎ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ እንደተናገረ ይህን መንፈሳዊ መርሃ ግብር ውሃ ጸበል እያዘጋጃችሁ እስከ መጨረሻው በማድመጥ ዘወትር በእምነት ብትጠጡት ብትጠመቁበት ቤታችሁን ሥራ ቦታችሁን ብትረጩት በእግዚአብሔር ኃይል ከሕማማችሁ ትፈወሳላችሁ፣ ከአጋንንት እስራትና ፈተና ትድናላችሁ፣ ከክፉ ሁሉ ትጠበቃላችሁ። እግዚአብሔር ቢፈቅድ ዘወትር ጸሎት፣ ምስጋና፣ ገድል፣ ስንክሳር፣ ተአምራት፣ ምስክርነቶችን እንደዚሁም የተለያዩ ድርሳናትን ለማድረስ በያለንበት እንሰባሰባለን። ከእናንተ የሚጠበቀው በየዕለቱ የምንለቃቸውን ጸሎት፣ ምስጋናና መርሃ ግብሮች በትምህርተ መስቀል እያማተባችሁ ማድመጥ መከታተል እንድትጀምሩና ስማችሁን ኮሜንት ላይ እየጻፋችሁ ወይንም አሜን እያላችሁ መሳተፍ ብቻ ነው። በዛሬው መርሃ ግብር በዚህኛው ጸሎት ላይ የተጻፉትን ስሞች በቀጣዩ ጸሎት በነገው የምስጋና ጊዜ እያነሳንና እየጠራን ፈጣሪን እንለምናለን፣ እንማጸናለን፣ እናመሰግናለን። የተወደዳችሁ ርቱዓን ኦርቶዶክሳውያን በማነብበት ጊዜ ካጣመምኩኝ እያቃናችሁ ካጎደልኩኝ እያሟላችሁ ካጎደፍኩም እያስተካከላችሁ እንድታደምጡ በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። ግድፈተ ቃል ከተገኘም ግድፈቱ የኔ ብቻ ነው እንጂ የቤተ ክርስቲያኗ እንዳልሆነ መናገር እፈልጋለሁ። አሁንም በድጋሚ እግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። እስካሁን ላይክ ያላደረጋችሁ ላይክ እያደረጋችሁ በትምህርተ መስቀል በማማተብ የዛሬውን መርሃ ግብር እንደሚከተለው እንድትጀምሩ በቅድስት ሥላሴ ስም እጠይቃለሁ። ዘወትር መልካሙን አስተያየታችሁን ለምታስቀምጡልን ከዛም አልፎ በጸሎታችሁ ለምታስቡን በሙሉ ምስጋናችን ይድረሳችሁ። ቢሆንልኝ ቢሳካልኝ ብላችሁ ያሰባችሁትን ሁሉ አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ፣ ጠላታችሁን ዓይናችሁ እያየ ከእግራችሁ በታች ይጣልላችሁ። እንደዚሁም ይህንን ጸሎት አሁን እየተከታተላችሁ የምትገኙ ቅዱሳን ጻድቃን ሰማዕታት ቃል ኪዳናቸው ይድረሳችሁ። ቅድስት ድንግል ማርያም ትለመናችሁ፣ እሺ ትበላችሁ። ሰራዊተ እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት
በበረከት በጥጋብ በደስታ የተሞላ ይሁን። ለንስሐ የበቃችሁ በኦርቶዶክስ የጸናችሁ ቅዱስ ቁርባኑን የምትቀበሉ በአስፈሪው የፍርድ ቀን ጌታ በቀኙ የሚያቆማችሁ ተስፋ መንግሥተ ሰማያት ገነትን የምትወርሱ ያድርጋችሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መልክዓ ተክለ ሃይማኖት። ለጽንሰትከ ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድም ሰላም እላለሁ። ቅዱሱ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኛም በስመ አብ ወወልድ ወመንፈስ ቅዱስ ብለን እነሆ አዲሱን ምስጋናህን እንጀምራለን። ለዝክረ ስምከ ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትዕምርተ መስቀል ለሆነው ስም አጠራርህ ሰላም እላለሁ። እርሱም ገናናና የከበረ ስም ነው። ቅዱስ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህ። ስለዚህም በችሎታችን መጠን እንድናመሰግንህ አንደበታችንን ትፈታልን ዘንድ ድንግል ማርያምን እንማልዳለን። ለስዕርተ ርእስከ ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ፀጉሮችህ ሰላም እላለሁ። እሊሁም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ስለ ንጹሕ ወርቅና ብርም ፈንታ አባት ሆይ የምስጋና እጅ መንሻ እናቀርብልሃለን። ለርእስከ ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ የአፌር ወርቅ ለመሰለችው ርእስህ ሰላም እላለሁ። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕረ እሳት ታሻግረን ዘንድ እኛ ምስኪኖቹ ልጆችህ እንታመንብሃለን። ለገጽከ ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊትህ ሰላም እንላለን። ቅዱስ አባት ሆይ ትምህርትህ የተስፋፋ ትሩፋትህ የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሑ የትእዛዝህ ቃል ከድካም ያሳርፈን ዘንድ ከማሰር ኃጢአትም ይፈታን ዘንድ እንለምንሃለን። ለቀራንብቲከ ተክለ ሃይማኖት ሆይ ስነ ርዕየታቸው የእኩል አምሳል ለሆነ ቀራንብትህ ሰላም እንላለን። ቅዱስ አባት ሆይ ከሁሉ ይልቅ ሥልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን። መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገህ ጠላት ዲያብሎስን ድል ነስተሃልና። ለአዕይንቲከ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖችህ ሰላም እላለሁ። ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝ አይቻለውምና እኛን አገልጋዮችህን ግድ ከሚል ከኃጢአት ሞት ሰውረን። ለአዛኒከ ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አእዛኖችህ ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በሥነ ምግባር ሰማያዊ መልአክ ነህና ከልቅሶ ከዋይታው በእሷ እናርፍ ዘንድ በወርቅና በዕንቁ በተሠራችሁ በሉዓላዊት ቤትህ ከዚያ ወስድ አስቀምጠን። ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ቅናት፣ ምቀኝነትን፣ መከራንም ሁሉ ከእኛ በማራቅ እውነትና ቅንነት ከአንደበታችን እንዲረቁ አታድርግ። ለአናፊከ ተክለ ሃይማኖት ሆይ ድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አእናፎችህ ሰላም እንላለን። ቅዱስ አባት ሆይ አነዋወርህ በብቸኝነትና በንጽሕና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎትህ ኃይል የእሳት ነበልባል ሆነ አንዳችም ለወሬ ለዝና ሳታስተርፍ የኃጢአታችንን እሾህ ታቃጥልልን። ለከናፍሪከ ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮችህ ሰላም እንላለን። ቅዱሱ አባት ሆይ
አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛህ የተወደደ ደብረ ከርቤ ነህን? ወይንስ መሰወር የማይቻላት ደብረ ጽጌ ነህ? ለአፍከ ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አፍ ሰላም እላለሁ። ቅዱስ አባት ሆይ እንደ ደማስቆ ሐዋርያ ጳውሎስ ኢትዮጵያዊው ሐዋርያ አንተ ነህ እኮን። ስለዚህም ቀድሞ በምስጋና እንደሚታወቁት መዘምራን አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ልናመሰግነን እንወዳለን። ለአስናኒከ ተክለ ሃይማኖት ሆይ በአፍ ውስጣዊ አካል እየወገናቸው ለበቀሉ ጥርሶችህ ሰላም እላለሁ። ቅዱሱ አባት ሆይ የቤተ ክርስቲያን የልጆቹ አባት ባስልዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለህበት ቦታ የላክናትን ጸሎታችን ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ለልሳንከ ተክለ ሃይማኖት ሆይ ንጉሷን ወይንም ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደትህ በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበትህ ሰላም እላለሁ። ቅዱሱ አባት ሆይ የቤተ ራባው ጸዋሚ ተሐራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበታችን አንተን ደስ ለማሰኘት የተዘጋጀች ናት። ለቃልከ ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃልህ ሰላም እላለሁ። ቅዱስ አባት ሆይ አንተ አባቴ ብርሃንክ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይንም ተንኮል የሌለብህ የዋህ ርግብ ነህ። ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣንም ኃጢአትን ለሚያስተሰርይ እስትንፋስ ሰላም እላለሁ። ቅዱሱ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ለዚሁ ስም አጠራርህ የምስጋና ቃልና በረከትን የተዘጋጀነን መስጠት ከማግኘት አንድ ነውና። ለጉርኤከ ተክለ ሃይማኖት ሆይ ባለ የሕይወት ዘመንህ ሩቡን ዘመን ውሃ ባለመጠጣትህ በውሃ ጥም ለተንጣጣው ጉሮሮ ሰላም እላለሁ። ቅዱስ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኛን የጠፋነውን በግ ፈልገ ለማግኘት ሩጫህን አፋጥን። ለክሳድከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ ክሳድህ ሰላም እንላለን። ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥህ ጣፋጭ ጨው አንተ ነህ እኮን። ስለዚህም ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ለመታክፍቲከ ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትከሻዎች ሰላም እላለሁ። ቅዱስ አባት ሆይ አስረኛው የአርማንዮ ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጆችን መከራ ዓይኖች ይመልከቱ፣ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ለአክናፊከ ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆኖ ለሰረጹት 7ቱ አክናፎች 6ቱ አክናፎች ሰላም እላለሁ። ቅዱስ አባት ሆይ እኛ ልጆች የአንተን በረከት እንፈልጋለንና የቀን ጉዳይ ጥሎን ለእርዳታ በምንፈልግ ጊዜ በእነዚያ በክንፎች ፈጥነ ድረስልን። ለዘባንከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዘባንህ ሰላም እላለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆነ እኛን ለመርዳት ፈጥነ ተነሳ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝምና አንተ ማድረግ የምትችለውን እኛ ለማወቅ አይቻለንምና። ለእንግዳከ ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆንህ የጥበብ መገኛ ለሚሆን እንግዳህ ሰላም እንላለን።
ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት እንኳ ሳይቀሩ ያደንቁሃል። ለክቡር ሕፅንከ ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማቸህበት ክቡር ሕፅንህም ሰላም እንላለን። ቅዱሱ አባት ሆይ ባለ ዘመንህ ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርክ እውነተኛ ምስክር አንተ ነህ። ለአዳዊከ ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መስዋዕት ለዳሰሱ እጆች ሰላም እላለሁ። ቅዱሱ አባት ሆይ እንግዳን መቀበል ፍጹም ተግባር የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነን፣ አባት ልጁን ያድን ዘንድ ግድ ነውና። ለመዛርኢከ ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረ ጊዜ ክንፍ ሆኖ በአየር ላይ ላንሳፈፉ ክንዶችህም ሰላም እላለሁ። ቅዱሱ አባት ሆይ እኛን አገልጋዮችን ጥለህ አትጣለን። አንዲቷ ጸሎትህ በሚሊዮን የሚቆጠሩ ኃጢአቶቻችንን እንደ ጉማብና እንደ ጢሳትና ታጥፋቸው እንጂ። ለኩርናእከ ተክለ ሃይማኖት ሆይ ሩጫህን በገድል በትሩፋት በስቃይ የፈጸምክ ለአዳወ ኩርናህ በህብረት ሰላም እንላለን። ቅዱሱ አባት ሆይ ጸሐፌ ምስጢራት ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈ ረድኤት ጥላ ስር ሸሽገህ አስቀምጠን። ለእመትከ ተክለ ሃይማኖት ሆይ የትዕግስትንና የተጋድሎን ማህደረ ሕንፃ መጥኖ ለከነዳ ክንድ ሰላም እንላለን። ቅዱሱ አባት ሆይ ባህሩን ያለ መርከብ እንደምን ተሻገርከው፣ ተራራውንስ ያለ ገመድ እንደምን ወጣኸው፣ ይህ ድንቅ የጽድቅ ሥራህ በእኛ ዘንድ ሲደነቅ ይኖራል። ለራሃቲከ ተክለ ሃይማኖት ሆይ ልዩ ትሩፋተ ሀብትን ለመስጠት እንደ ሁለት አክናፍ ለተዘረጉ መዳፎች ሰላም እንላለን። ቅዱሱ አባት ሆይ መስዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮን። አቤቱ ዘወትር በምንወጣበት ጊዜ በጠላቶቻችን ላይ ክንድህን አንሳ፣ ይልቁንም ወደ ቤትህ በምትመለስበት ሰዓት እጥፍ በእጥፍ በተቃዋሚያችን ላይ ኃይልህን ግለጽ። ለአጻብዒከ ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደመ መለኮትን በዕርፈ መስቀል በጽዋ ለቀዳ ጣትህ ሰላም እንላለን። ቅዱስ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል እንደተባለው ከቶውንም አይጠቅመውምና ሰውነታችንን ወደ ንስሐ ጎዳና ምራት። ለአጽፋሪከ ዘአእዳው ተክለ ሃይማኖት ሆይ እንደ መልካም ሽቱ መዓዛ ያላቸው ለእጆች አጽፋር ሰላም እላለሁ። ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳያጠፉ የዱር አራዊቶች በሥልጣነ ቃል የታሰሩ ሆኑ። ለገባዋቲከ ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም እላለሁ። ቅዱስ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ ሰባቱ ጎዳናዎች ድካምን እንዳያመጡብን በእረፍታችን ሰዓት ችግርን እንዳይፈጥሩብን ባለአደራነትህ ከእኛ ከልጆችህ አይለየን፣ አሜን። ለከርስከ ተክለ ሃይማኖት ሆይ የራብ ችግር ላልፈታው የቅባት መታጣት ላላደረቀው ሆድ ሰላም ላለው። ቅዱስ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይንም ባህላቸው ጸብ፣ ክርክር ከሆነ ሰዎች አድነን። የዚህንም ዓለም ገዥ ክፉ መልአክ ክፉ ጠላታችንንም ከፊታችን አሽቀንጥረህ ወዲያ አስወግድልን። ለልብከ ተክለ ሃይማኖት ሆይ
የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቦና ሰላም እላለሁ። ቅዱስ አባት ሆይ ፍጹም ዋጋቸውን ካገኙት ገባዕተ ሰርክ አንዱ አንተ ነህና ሥራ ፈት ለሆንኩኝ ለእኔ እንደዚሁም ይህን ጸሎት ለሚከታተሉ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈን ዘንድ ፈቃድህ ይሁንልን። ለኩልያቲከ ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግሥት ለፈተናቸው ኩልያቶች ሰላም እላለሁ። ቅዱሱ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናውነ የሠራሃት ጸሎትህ ባለ ዘመናችን ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሁነን። ለህሊናከ ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በሥላሴ ሦስትነት በትክክል ለሚያምን ህሊና ሰላም እላለሁ። ቅዱሱ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። አባት ሆይ እኛን ልጆችህን ፈጽመ ባርከን። ልጅን በመስቀል መባረክ ለመምህር የተለመደ ሕግ ነውና። ለአማውቲከ ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም እላለሁ። ቅዱሱ አባት ሆይ አምላክህ የሰውን ልጅ ደህንነት ባሰበ ጊዜ አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ነፍሳችን የምትድንበትን መንገድ ፈልግ። ለንዋየ ውስጥከ ተክለ ሃይማኖት ሆይ ለውስጣዊ ገንዘቦች ሁሉ በፍጹም ክብር ሰላም እንላለን። ቅዱሱ አባት ሆይ የሥላሴን አንድነት ሦስትነት በማስተማር አዋጅ ነጋሪነት ፍጹም ድንቅ ነው። እባቡን በርግጫ አንበሳውን በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዛሙርት በጸጋ ወልደሃልና። ለህንብርትከ ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ከማርያም ልጅ ደም የተዋሃደ በማዕከለ ከርስ ስለሚኖር ህንብርት ሰላም እላለሁ። ቅዱስ አባት ሆይ ከአረጋዊ ተክል የተገኘ አዲስ የተክለ አበባ አንተ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይንስ ምድራዊ ሰው ነው እያሉ ስላንተ ይደነቃሉ። ለሐቋከ ተክለ ሃይማኖት ሆይ በነቢይ ልማድ ወይንም ባህል የጽድቅ ቅናት ለታጠቀ ወገብህ ሰላምታ ይገባዋል። ቅዱስ አባት ሆይ ከታሰርንበት የኃጢአት ሰንሰለት ፈጥነ ፍታን። በምድር የፈታው በሰማይ የተፈታ እንደዚሁም ያሰርከው በምድርም በሰማይም የታሰረ ይሆናልና። ለአቁያጺከ ተክለ ሃይማኖት ሆይ በእብነ በረድ አዕማዶች ምሳሌ በወርቃማው ሥጋ አቋም በየክፍሉ ለተሰሩ አቁያጾች ሰላም እላለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮን። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብህ ውስጥ እንደ ቀለበት አድርገህ አኑረን። ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮች ሰላም እላለሁ። ቅዱስ አባት ሆይ በእኛ ላይ የተጫነውን ከባድ ሸክም አቅልልልን። ከትእዛዞች አንዱን ስንኳ ጠብቀን ባንገኝም አንተ ግን እንደ አባትነቴ ይቅርታ አድርገህ ልጆቼ ልጆቼ በለን። ለአጋሪከ በባህር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮች ሰላም እላለሁ። ቅዱስ አባት ሆይ መስዋዕተ ቁርባንን የምታሳርግ ከኪሩቤል እንዳንዱ ነህና ከአንደበታችን የሚወጣውን ኃይለ ጸሎት አስበህ እኛ ኃጥኦቹ ያለ ንስሐ እንዳንቀሰፍ ጠብቀን። ለሰኮናከ ተክለ ሃይማኖት ሆይ በቁመት ብዛት እግር በመሰበሩ በደም ለተነከረ ሰኮና ሰላም እላለሁ። ቅዱስ አባት ሆይ ትዕግሥት ፍጹም እንደ ኢዮብ ትዕግሥት ነው እኮን። አባት ሆይ ኖህ ልጆቹ ሴምንና ያፌትን እንደባረካቸው አንተም በዓለሙ ሁሉ ያሉ ልጆችህን ደቀ መዛሙርትህን ባርካቸው። ለመከየድከ ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግር ጫማዎች ሰላም እላለሁ። ቅዱስ አባት ሆይ አየራዊት ንስር ገዳማዊ አንበሳ ነህና የጦር አበጋዙ አዛዡ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊት ክብር ይኑራት። ለአጻብዒከ ተክለ ሃይማኖት ሆይ
በበገና አውታር ለተመሰሉ 10 ጣቶች ሰላም እላለሁ። ቅዱሱ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ሥራ ያለ ዋጋ እንዳይቀርብን አቤቱ በደላችንን አስወግደህ ይቅርታን አሰጠን። ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አጽፋሮች ሰላም ሰላም እያልን በንጹህ ልቦና እንጠራለን። ቅዱስ አባት ሆይ እንደ ሆሴና እንደ ዮፎኒ ልጅ እንደ ካሌብ ገብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሰን በምንመጣበት ጊዜ በክብር ተቀብለ ወደ አገር መርታ አስገባን። ለቆምከ ተክለ ሃይማኖት ሆይ አንደበቶች ሁሉ በእርሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆምህ ሰላም እንላለን። ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሹ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰረ ፍኖትን እንከተል ዘንድ ወደ አንተ ጥራን። ለመልካቲከ ተክለ ሃይማኖት ሆይ ያለ አንዳች ልዩነትና ጉድለት በክርስቶስ አርአያ ለተመሰሉ መልኮች ሰላም ላለው። ቅዱሱ አባት ሆይ ለሃይማኖቱ ቀናተኛ የሆነ የገሊላው ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትህን የራስ ወርቅ ትሆነን ዘንድ በራሳችን ላይ ተቀዳጀናት። ለጸአተ ነፍስከ ተክለ ሃይማኖት ሆይ ከዚህች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስህ ሰላም ላለው። ቅዱስ አባት ሆይ የመራስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ሳሉ መታሰቢያህን ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ለበድነ ሥጋከ ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልሳዕ ለገነዛት በድነ ሥጋህ ሰላም እላለሁ። ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኪ ወንጌል አንተ ተክለ ሃይማኖት ነህና መሬታዊት ሥጋችን ምድራዊ ሕልውናዋ በተፈጸመ ጊዜ ስባረ አጽምህ መድኃኒት ሆኖ ይታዘዝልን። ለግንዘተ ሥጋከ ተክለ ሃይማኖት ሆይ ደጋጎቹ የእስራኤል ነገሥታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚማጸኑበት ገንዘብ ለተገነዘው ግንዘተ ሥጋ ሰላም እንላለን። ቅዱስ አባት ሆይ መሥዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ 2 ፊት ከሆነ ሰው ጸብ በክንፈ ረድኤት ተሰውረን አድነን። ለመቃብሪከ ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብርህ ሰላም እላለሁ። ቅዱስ አባት ሆይ እኛ እንደ አደግ ልጆችህን የበረከት ረድኤት ከክፉ ሁሉ ይሰውረን። የጽድቅህም ጋሻ በሰማይና በምድር መከታ ይሁነን። ሶበ አዕረፈ አባታችን ተክለ ሃይማኖት ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱት ወደ እሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ለፍልሰተ ሥጋከ ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋህ ሰላም ላለው። ቅዱስ አባት ሆይ ስብከተ ወንጌልህ እንደ ቀድሞ ወንጌላዊ ስብከት ነው እኮን። አባት ሆይ ልጆቼ በዚህ ዓለም ብዙ መከራ ቢያገኛቸውም በአንተ ዘንድ ፍጹም ሰላምና እረፍትን እንደሚያገኙ አንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ሆይ ነገርን በማብዛት ወይንም በዝግታ ሳይሆን በድፍረት ያቀረብንልህን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተህ ተቀበል። ቅዱስ አባት ሆይ እኛን አገልጋዮችህን እግዚአብሔር ከውድቀታችሁ ትንሣኤን ይስጣችሁ የተከበረችና የተባረከች ድንግል ማርያምን ጽናቱንና ብርታቱን ታድላችሁ በለን። እንዘ አሐስስ ተክለ ሃይማኖት ሆይ በፍጹም ትጋት ሆነው ለመርሃ ክርስቶስ ጴጥሮስ እንደፈለጉ ሁሉ ያንተን በረከት ለማግኘት በመጣር ላይ እንገኛለን። ቅዱስ አባት ሆይ ልመናችንን ትቀበል ዘንድ በአጭር ቃል እንለምንሃለን። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ስብሃት ይደሎ ለማርያም
ተክለ ሃይማኖት ሆይ ያለ ቸልታና ያለ ዝምታ አንተን እናመሰግን ዘንድ እድል ስለሰጠችን በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መልካ ጸሎትን በምስጋና ተናግረናል፣ የሰጠህንንም ሥራ ሁሉ በሰላም ፈጽመናልና። ቅዱስ አባት ሆይ የልባችንን ሐሳብ ሁሉ በተስማሚ መንገድ ፈጽምልን። ለቀሚስከ ተክለ ሃይማኖት ሆይ ለታጠቅከው ቅናተ ዮሐንስና ላጠለቅከው መልበሰ ቀሚስ እንዲሁም አጽፍህና ለራስህ አስኬማ ሰላም እንላለን። ቅዱስ አባት ሆይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነህኮን። ሰላም ለከ ተክለ ሃይማኖት ሆይ ይህን ዓለም ንቅህ አጥቅተህ የወንጌልን ፍለጋ ተከትለህ በረሃ ለገባኸው ለአንተ ሰላምታ ይገባሃል። ቅዱስ አባት ሆይ መስዋዕተ ቁርባንህ ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ አባ እያልን ስንጠራህ ፈጥነ ስማን። በላይ በሰማይ ማለውላችሁ በለን። አቤቱ የተክለ ሃይማኖት አምላክ ሆይ እኛን አገልጋዮችህን ከክፉ ነገር ሁሉ ጠብቀን፣ ቸርነትህ ለሁል ጊዜ አይለየን። በማልትና በሌሊት ቸር ጠባቂ መልአክ እዘዝልን። የቅዱሱን አባት የተክለ ሃይማኖትን በረከት አሳትፈን፣ ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሐ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት መልክ ምስጋና ወይንም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን ወለተ ገብርኤል እስከ ቤተሰቦቿ፣ ወለተ ማርያም ቤተልሔም እስከነ ቤተሰቦቿ፣ አጸደ ማርያም ራይሻን ኢዛና ሰላማዊት አማረ ገብረ ሥላሴ ወልደ ጊዮርጊስ ነፍስ ይማር ወለተ ሥላሴ ወለተ ሕይወት ወለተ ማርያም ወለተ ሚካኤል ወለተ ማርያም ፀሐይ እያዩ ወለተ ሥላሴ መገርቱ ቡርቴ አብርሃም የሺ ረዱ ወለተ ገብርኤል ወለተ አረጋዊ ገብረ ጻድቅ ኃይለ ሥላሴ ወልደ ማርያም ወልደ ሰንበት ኃይለ ገብርኤል ወለተ ማርያም ማሪቱ ኃይሉ ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ወለተ መድህን ወልደ መድህን ወለተ ሰንበትና ወይዜ ወለተ ጽዮን ወለተ ሐና ገብረ ሥላሴ ለተ ብርሃን በትረ ማርያም ወለተ ኪዳን አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ኃይለ ጊዮርጊስ ኃይለ ሚካኤል አስካለ ማርያም ፍቅርተ ሥላሴ ገብረ አብ ተስፋ ማርያም ኃይለ ገብርኤል ፍቅረ ማርያም አምደ ሚካኤል ወለተ ሚካኤል እንደዚሁም ስማችሁን አሁን ያልጠሯችሁን ጨምሮ ከነ ቤተሰቦቻችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁን የተሰማ ያድርግላችሁ። አሜን። ዘወትር በቻናላችን የምንለቀውን መርሐ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን አሳጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው።
ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።